የፀጉሩ መሳሳት እና መርገፍ አሳስቦታል? ወዳጆቼ የራስ ቅሎስ እየታየ የመጣ መስሎ ተሰምቶት ያውቃል? ውድ ኬሚካሎችን የተሞሉ ምርቶችን ሰልችቶት እስከሆነ ማን ያውቃል? እንግዲህ ዛሬ ፍጹም ተፈጥሯዊና ቀላል የሚባል እንዲሁም ደግሞ በሚያስደንቅ ፍጥነት ውስጥ ውጤት የሚያሳየውን ሚስጥር ይዤላችሁ ቀርብ ያለው ማለት ነው። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ ማለት ነው። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ እንደተለመደው ማስቀመጥ እንዳትረሱ። ይህ ቪዲዮ ይጠቅመኛል ብላችሁ ካሰባችሁ እስከ መጨረሻው ድረስ ቪዲዮውን ተከታተሉት፣ ይጠቅማችኋል። መቼ እንደሚጠቅማችሁ አታውቁም። ስለዚህ እስከ መጨረሻው ድረስ እዩት ማለት ነው። ዛሬ የምናየው የተደቆሰ የዱባ ፍሬ እንዴት ለራስ ቅላችን መርገፍ ትልቅ የሚባል አስተዋጽኦ እንደሚሰጥ አሳያችኋለሁ ማለት ነው። እንግዲህ የተደቆሰ የዱባ ፍሬ አስደናቂ የፀጉር ማሳደጊያና መርገፍ መከላከያ ትልቁና ዋናው ሚስጥር ነው ማለት ነው። ምንድነው? በመጀመሪያ እንዴት ነው የሚሰራው የሚለውን ነገር እነግራችኋለሁ ማለት ነው። ወይም ደግሞ ሳይንሱ ማለት ነው። እስቲ እንዴት ታስባላችሁ? የዱባ ፍሬ ለፀጉር እድገት ይህን ያህል አስፈላጊ የሆነበትን ምክንያት እንዴት ታዩታላችሁ? መልሱ በጣም ቀላል ነው። እንግዲህ አንደኛ ዲኤችቲ ብሎከር የሚባል ነገር አለው ማለት ነው። ለፀጉር መሳሳትና መርገፍ ዋነኛ ምክንያት ዲኤችቲ የተባለ ሆርሞን ነው ማለት ነው። ስለዚህ የዱባ ፍሬ ይህንን ሆርሞን በተፈጥሮ የመከላከል ከፍተኛ ኃይል አለው ፍሬው የዱባ ፍሬ። ስለዚህ ይህንን ዲኤችቲ የተባለ ሆርሞን የመቀነስ ፓወር አለው ወይም የመከላከያ ፓወር አለው ማለት ነው። ሌላው ዚንክና ማግኒዥየም ነው። እነዚህ ማዕድናት ደግሞ የራስ ቅል ጤናማ እንዲሆንና የፀጉር ስሮቻችን እንዲጠነክሩ ያደርጋሉ። ስለዚህ ይሄም የዱባ ፍሬ ውስጥ ይገኛል ማለት ነው። ሌላው ኦሜጋ 3 እና የሰባ አሲድ ነው። ለፀጉራችን አስደናቂ ብርሃንና እርጥበትና ጥንካሬን የሚሰጥ ነው። ይሄም የዱባ ፍሬ ውስጥ የሚገኝ ነው ማለት ነው። እና ስለዚህ በዚህ መልኩ ነው እንግዲህ አስፈላጊ ሆኖ የተገኘው ማለት ነው የዱባ ፍሬ። እንዴት ነው እንግዲህ ወደ ገደለው ነው የምገባው። እንዴት ነው የምናዘጋጀው የሚለውን ነገር ስናይ ሁለት ነገር ያስፈልገናል። የደረቀ የዱባ ፍሬና የኮኮናት ዘይት ወይም ደግሞ የወይራ ዘይት ያስፈልገናል ማለት ነው። ወደ አዘገጃጀቱ ስንሄድ አንደኛ ደረጃ ያው የደረቀውን የዱባ ፍሬ በደንብ እስኪደቅ ድረስ መውቀጥ ነው ወይም መፍጨት ያስፈልጋል ማለት ነው። በደንብ ማድረቅና መፍጨት የደረቀውን የዱባ ፍሬውን እናደርቀውና እስኪደቅ ደግሞ በደንብ እንወቅጠዋለን ማለት ነው። አዘርዋይስ ወይ ደግሞ እንፈጨዋለን ማለት ነው። ሁለተኛው ምንድነው? 2 የሾርባ ማንኪያ የተደቆሰ የዱባ ፍሬ ከአንድ ስኒ ኮኮናት ዘይት ጋር ማደባለቅ ማለት ነው። ስለዚህ ሁለተኛው ስቴፕ የሚሆነው ይሄ ነው ማለት ነው። ከዛ ይሄን ውህዱን ለብ ባለ ውሃ ላይ በጎድጓዳ ሳህን አስቀምጦ ዋርም እንዲሆንልን ለ10 እስከ 15 ደቂቃ ማሞቅ። ይሄ ደብል ቦይሊንግ የምንለው ሜተድ እንጠቀማለሁ ማለት ነው። ይሄ ውሃውን እናሞቅና ዘን ውህዱን እዛ ላይ አስቀምጠን ውህዱም እንዲሞቅ ማድረግ ማለት ነው። ይህ ደግሞ ዘይቱ የዱባ ፍሬውን ጠቃሚ ንጥረ ነገሮችን በደንብ እንዲመጥ ይረዳዋል ማለት ነው። አራተኛ ደረጃ ምንድነው? ዘይቱን ማጥለል ነው። ንጹህ ዕቃ ላይ ማጥለልና ማስቀመጥ ማለት ነው። ይሄ የዱባ ፍሬውን ለመለየት ያክል ማጥለል ነው ማለት ነው። ከዛ እንዴት ነው አፕላይ የምናደርገው የሚለውን ነገር አጠቃቀሙን ስንሄድ ይህ የተዘጋጀውን የዱባ ፍሬ ዘይት በሳምንት 2 ወይም 3 ጊዜ የራስ ቅላችን ላይ በተለይም የፀጉር መሳሳት የሳሳብን ቦታ ላይ በደንብ መቀባት ያስፈልጋል ማለት ነው። እንደተለመደው ማሳጅ ማድረግ አይረሳም። ለ5 ደቂቃ ያክል የደም ዝውውራችን እንዲጨምርና የፀጉር ስሮቻችን እንዲነቃቁ ማሳጅ እናደርጋለን ማለት ነው። ከዛ ለ1 ሰዓት ያክል አቆይቶ በቀዝቃዛ ውሃና ይሄ በሜልድ ሻምፖ መታጠብ ያስፈልጋል ማለት ነው። ስለዚህ በጣም ቀላል ነው። ፕሮሲጀሩ በጣም ቀላል ነው። እንግዲህ ለውጡን ኮሜንት ላይ ተነግሩኛላችሁ ማለት ነው። ያ ውድ ተመልካቾቼ ይህን ተፈጥሯዊ ውህድ ለ4 ሳምንት በተከታታይ በመጠቀም አስገራሚ ለውጥ በአይናችን ማየት እንችላለን ማለት ነው። ፀጉሩ ጥቅጥቅ ያለ ጠንካራና ውብ ይሆናል ማለት ነው። ያው እንግዲህ በተለይ
አብዛኞቻችን ሜሎግዚዲን ምናምን እየገዛን እንጠቀማለን። ይህ ደግሞ በጣም ቀላል ነውና ብንሞክረው ተፈጥሯዊ ነገር ስለሆነ ጉዳት የለውም። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ይህ ችግር ላለባቸው ጓደኞቻቸው ሼር ማድረጉን ደግሞ እንዳይረሳ። የተለመደውት ነገሮች በሙሉ ማድረግ እንዳይረሱ። እናንተ የዱባን ፍሬን እንግዲህ ለፀጉር ተጠቅማችሁ ካወቃችሁ ሀሳባችሁን ግለጹልኝ፣ ኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ በሌላ አስደናቂ መረጃ እስክንገናኝ ድረስ ፀጉራችሁን ተንከባከቡ፣ ጤናማ ሁኑ። እስከዛው ድረስ ሰላም ሁኑ ማለት ነው።